እንኳን ለሊቀ መላእክት ለቅዱስ ሩፋኤል ወርሃዊ መታሰቢያ በዓል በሰላም አደረሳችሁ። የተከበራችሁ የልዑል እግዚአብሔር ቤተሰቦች፣ የድንግል ማርያም የአስራት ያደራ የበኩራት ልጆች፣ የቅዱሳን መላእክት፣ የቅዱሳን ጻድቃን፣ የቅዱሳን ሰማዕታት ወዳጆች በያላችሁበት በክርስቶስ ፍጹም ሰላምታ ሰላም እላችኋለሁ። አሜን። የእግዚአብሔር ስም የተመሰገነ ይሁንልን። እናቱ የእናታችን የድንግል ማርያም የቅዱሳን መላእክት፣ የቅዱሳን ጻድቃን፣ የቅዱሳን ሰማዕታት ክብራቸው እንደየተሰጣቸው ጸጋና ክብር ከፍ ከፍ ያሉና የተመሰገኑ ይሁኑልን። ከዚህ በመቀጠል የሊቀ መላእክት የቅዱስ ሩፋኤልን ድርሳን እናሰማለን። አንድ አምላክ በሚሆን በአብና በወልድ በመንፈስ ቅዱስ ስም አምነን አቃቢ ሆህት ሆኖ አምላኩን የሚያገለግል ሊቀ መላእክት ቅዱስ ሩፋኤል በርኅራኄው መንገደኛ ሰውን ተመስሎ ለጦቢት ያደረገውን በወርሃ ግንቦት 13 ቀን የሚነበብ የሚጸለይ ድርሳን እንጀምራለን። የፈታይ ማኅፀን ሊቀ መላእክት ቅዱስ ሩፋኤል ጸሎትና በረከቱ ከሁላችን ሕዝበ ክርስቲያን ጋር ይሁን ለዘላለም አሜን። አስቀድመን በተባረከ ወርሃ ሚያዝያ ድርሳኑ እንደነገርናችሁ ጦቢያ መንገደኛ ሰው ተመስሎ ያገኘውን ሊቀ መላእክት ቅዱስ ሩፋኤል ወደ አባቱ ጦቢት እንደወሰደው፣ ጦቢትም አንተ ወንድሜ ሆይ ከየትኛው ወገን ነህ? ወዴትስ ነህ? ሲል ጠየቀው። ሊቀ መላእክት ቅዱስ ሩፋኤልም ወገኔና ሀገሬን ትጠይቀኛለህ ወይንስ ከልጅህ ጋር የሚጓዝ አገልጋይ ትፈልጋለህን? አለው። ጦቢትም ወገኖችህንና ስምህን አውቅ ዘንድ እሻለሁ አለው። ሊቀ መላእክት ቅዱስ ሩፋኤል እኔስ አዛርያ እሰኛለሁ፣ የታወቀው የአናንያን ቤተሰብ ነኝ አለው። ጦቢትም ወንድሜ ሆይ ወገንህንና አገርህን አውቅ ዘንድ ስለጠየቅኩህ እባክህ ቅር አትሰኝብኝ። አንተማ በእውነት ከመልካም ወገን የተገኘ የተባረክህ ነህ። የታላቁ ሳምዩድ ልጅ አናንያን አውቀዋለሁ። ከእርሱ ጋር እንሰግድ ዘንድ ኢየሩሳሌም ሄደን ነበር። አብረን በኩራቱና እህላችንን አስራት አቀርበናል። እንደ አባታችንም ችላ አላልንም። ስለዚህ አንተስ ከታላቅ ቤተሰብ ወገን ነህ። ነገር ግን እስኪ ንገረኝ፣ ምን እንክፈል? ከልጄ ጋር ስለምንሄድ ዋጋን በየቀኑ 10 ብር፣ ምግብህንም ከልጄ ጋር ቢሆን ይስማምሃልን? በተመለሳችሁ ጊዜ ዋጋችሁን እጨምርላችኋለሁ አለው። እግዚአብሔርን የሚፈራ የጦቢያ አባት። ጦቢትን በመንገደኛ ተመስሎ የተገለጸላቸው ቅዱስ ሩፋኤል እንዲህ ተስማሙ። ጦቢትም ልጄ ሆይ ጦቢያ መንገዳችሁን ትጀምሩ ዘንድ እንግዲህ ተዘጋጁ አለው። የጦቢያም እናት ሐና ያዘጋጀችውን ስንቅ ስጠው፣ ከዚህ ሰው ጋር በሰላም ሄዳችሁ በሰላም ተመለሱ። በሰማያት የሚኖር እግዚአብሔር መንገዳችሁን ያቃናላችሁ ዘንድ በፊት በኋላችሁ መልአኩን ይላክላችሁ አለቻቸው። ሁለቱም ጦቢያና ቅዱስ ሩፋኤል ሄዱ። የጦቢት ሚስት ሐና ግን ከልጁ ጦቢያ ፍቅር የተነሳ ልጆቹን በእጃችን ያለ ምርኮዛችን አልነበረምን? ስለምን ላከው? ለምንስ ልጄ ይሄዳል? እንደገፍበት ዘንድ እግዚአብሔር በሰጠን በልጃችን ፈንታስ ብሩ ቢጠፋ አይሻልምን? አለች። ምርር ብላም አለቀሰች። ጦቢትም እህቴ ሆይ የምነግርሽን ልብ በይ፣ በደህና ይመለሳል፣ በዓይንሽም ታየዋለሽ። በደህና በሚመለስበት ገንዘብ መንገዱን የሚያቃና ደግ መልአኩ እግዚአብሔር ይልክለታልና እያለ አጽናናት።
ሐናም የባሏን ቃል ሰማች። ለቅሶዋንም ትታ ስለ ልጇ ወደ እግዚአብሔር ዘንድ ትጸልይ ጀመር። መንገደኞቹም ተጉዘው በምሽት ጤግሮስ ወንዝ ደረሱ። በዚያም አደሩ። ጦቢያም ሊታጠብ የዛች ሀገር ሰዎች ተከዚ ወደሚሉት የጤግሮስ ወንዝ ወረደ። ሲታጠብ ሳለም ከባህሩ ውስጥ ግዙፍ ታላቅ ዓሣ ወጣ። ጦቢያንም ሊውጠው ፈለገ። ነገር ግን ቅዱስ ሩፋኤል ይህንን ዓሣ ወደ ባህሩ ዳርቻ ስበህ ወደ መሬት አውጣው አለው። ጦቢያም በስውር የተሰጠችውን መንፈሳዊት ኃይል ትረዳዋለች ታጽናናዋለችና ያንን ዓሣ ሲይዘው አልፈራም። ወደ ባህሩ ዳርቻም ጎተተው። ዳግመኛም ይህ ኃያል ሊቀ መላእክት ቅዱስ ሩፋኤል ዓሣውን ቀደ፣ ልቡንና ሞቱንም ያዝ፣ ተጠንቅቀህ ጠብቅ አለው። ጦቢያም የእግዚአብሔር መልአክ ሊቀ መላእክት ቅዱስ ሩፋኤል እንዳዘዘው አደረገ። የተረፈውንም የዓሣ ሥጋ ግን ጠብሰው በሉ። ሁለቱ ተጉዘውም በጣኔስ ከተባለ ምድር ደረሱ። ከዚያም ጦቢያም ወንድሜ አዛርያ ሆይ ልቡን፣ ጉበቱን፣ ሐሞቱን ይዘህ ጠብቅ የምትለኝ የዚህ ምንድን ነው ሲል መልአኩን ጠየቀው። መልአከ እግዚአብሔር ቅዱስ ሩፋኤልም ክፉ ጋኔን ወይም የሚያስጨንቅ ርኩስ መንፈስ ላደረበት ልቡንና ጉበቱን ቢያጤስለት የታመመው ሰው ወይም የተጨነቀችው ሴት ዳግም አይታመሙም፣ ይፈወሳሉ እንጂ። ዓይኑ ውስጥ ላደረበት ሰውም ሐሞቱን ቢኩሉት ይድናል አለው። ወደ ራጊስ በደረሱም ጊዜ ወደዚች ራጊስ ምድር ያደርሰው ዘንድ በተጓዡ ሰው ተመስሎ ከአባቱ ጦቢት እጅ በአደራ የተቀበለውን ይህንን ጦቢያን አንተ ልጅ ወደ እነርሱ ዘንድ ደርሰሃልና እንግዲህ ዛሬ የምናድር በራጉኤል ዘንድ ነው። እርሱም ደግ ሰው ነው። ስሟ ሳራ የምትባል አንዲት ልጅም አለችው። ርስቷና በቤተሰቦቿ ዘንድ ያለው ሁሉ ላንተ ይሆንሃል። ይህችም ልጃቸው ሳራም የተዋበች ብልህ ናትና ሚስት ትሆን ዘንድ ለአንተ እንዲሰጡ ልጠይቃቸው። እንኪያስ አንተም እሺ በለኝ። አባቷ ራጉኤልን ስለ እርሷ ልጠይቀው። አባቷ ራጉኤል ለሌላ ሰው ይሰጣት ዘንድ ስለ ሙሴ ትእዛዝ ብሎ አይፈቅድምና። ወደ ራጌስ መንደር በገባንም ጊዜ በዓል እናደርጋለን አለው። ወጣት ጦቢያ መልአከ እግዚአብሔር ቅዱስ ሩፋኤል ወንድሜ አዛርያ ሆይ ከታወቁ የሀገሬ ሰዎች ይህችን ልጅ ለሰባት ወንዶች እንዳገቧት በሴትና በወንድ የጎላ ልማድ ጊዜም ሁሉም ባሎቿ እንደሞቱባት ሰምቻለሁ። ለአባትና ለእናቴም ብቸኛ ልጅ ነኝ። ወደ እርሷ በገባው ጊዜ እንዳልሞት አባትና እናቱም የሽምግልና ዘመናቸው በጭንቅና በሐዘን ወደ መቃብር እንዳይወርድ እፈራለሁ። አባትና እናቴን ጦሮ የሚቀብራቸው ሌላ ልጅ የሌላቸውምና ሲል መለሰለት። ይህ ኃያል ቅዱስ ሩፋኤልም የነገሩን ሁኔታ ገልጾ እንዲህ አለው። አንተ የተባረክ ወጣት፣ አባትህ ጦቢት ሚስትህን ከወገኖች ብቻ ታገባ ዘንድ እንዳዘዘ አታስተውልምን? እንኪያስ በእርሷ ላይ አድሮ ወንድ ስለሚገድል ስለዚህ ክፉ ጋኔን አትጨነቅ። ወደ እርሷ በምትገባ ጊዜ ጣፋጭ ሽታ ያለው ዕጣን ትይዛለህ። ቀድሞ ተጠንቅቀህ ያዘው ያልኩህንም የዚያን ዓሣ ልቡንና ጉልበቱን ጨምረህ ታጤሰዋለህ። ያ ክፉ ጋኔንም ባሸተተ ጊዜ ይሸሻል፣ ለዘላለምም አይቀርብም። ወደ እርሱ በገባህ ጊዜ አስተውለህ ንገራት። የቸር አምላካችን እግዚአብሔር ስምም ትጠራላችሁ፣ እርሱም ይራራላችኋል ያድናችሁማል። ይህችን ልቧ ያዘነ ሳራን ታድናት ዘንድ አንተን አዘጋጅቶልሃልና። እንኪያስ አትፍራ፣ እርሷም ድና ካንተ ጋር ትኖራለች፣ ከእርሷም ልጅ ታገኛለህ አለው። ወጣት ጦቢያ
መንገደኛ ሰውን ከእርሷ ጋር ያለውን የመልአኩን ቃል ሰምቶ አደነቀ። መንፈሱን ፈጽማ እርሷ አሳሰበችው። ወደ ራጉኤል ቤት በገቡ ጊዜ ተቀበላቸው። ሳራም በመንፈሳዊ ሰላምታዋ ደስ አሰኘቻቸው። ራጉኤልንም አስቀድሞ ሚስቱ ዕድናን እጹብ ነገር ነው፣ ይህ ልጅ ሳየው እንሰግድ ዘንድ ኢየሩሳሌም አብረን ሄደን የነበረውን ከወገኖች አንዱን ጦቢትን ይመስላል አላት። ወደ እንግዶቹም መልሶ ክቡራን ወንድሞች ከወዴት ናችሁ አላቸው። እነርሱም ወደ ነነዌ ከተማረኩ የንፍታሌም ወገኖች ነን አሉት። ራጉኤልም ጦቢትን ታውቁታላችሁን አላቸው። አዎን እናውቀዋለን፣ ወንድሜ ደህና ነውን አላቸው። ያን ጊዜ ጦቢያ አዎን ደህና ነው፣ ለእኔም አባቴ ነው ሲል ፈጥኖ መለሰለት። ያን ጊዜም ራጉኤል የጦቢትን ፍቅር በማሰብ ፈጥኖ ተነሳ። ጦቢያም አቅፎ ሳመው። አንተ እኮ የዚያ ደግ ሰው ልጅ ነህ አለው። አዛርያም ከነርሱ ጋር ትመጣ ዘንድ የወደድ አንተም መልካም ሰው ነህን አለው። ያን ጊዜ ዓይኖቹ እንደጠፉ ስለ ጦቢት ነገሩት። ቅንነቱን የሚያውቅለት የጦቢት ዓይኖቹ መጥፋት ሲሰማም ራጉኤል በትካዜ አለቀሰ። ከእርሱ ጋር ሚስቱ ዕድና ልጁ ሳራ አለቀሱ። ራጉኤልም ተነስቶ በግ አርዶ ይበሉ ዘንድ አቀረበላቸው። በእነርሱ መምጣት ቤተሰቦቹም ሁሉ ተደስተዋልና። ያዘኑትን የሚረዳ ለሚወልዱም ማኅፀናቸውን የሚፈታ የሊቀ መላእክት ቅዱስ ሩፋኤል ጸሎትና በረከቱ ከሁላችን ሕዝበ ክርስቲያን ጋር ይኑር በእውነት። ጸሎትና በረከቱ ለዘላለም ከሁላችን ጋር ይሁንና ይህ ገና ነው። ሊቀ መላእክት ቅዱስ ሩፋኤል ያደረገው ተአምር ይህ ነው። አፍንጫዋን እያፈነ ዘወትር አስብ የሚያስጨንቃት አንዲት ሴት ነበረች። ወደ ሊቀ መላእክት ቅዱስ ሩፋኤል ቤተ ክርስቲያን እየሄደችም በአማላጅነት ይቅርታን የምታሰጥ የመላእክት አለቃ ቅዱስ ሩፋኤል ሆይ ሰውነቴን የሚያስጨንቃት ከዚህ በሽታ የምትገላግለኝ መቼ ይሆን? ወደ አምላክ እግዚአብሔር አማልደህ የጨነቀውን ታድናለህ፣ ዓይኑ የታወረውን ታበራለታለህና እያለች ምርር ብላ ለቀሰች። ይህች ሴት በማለዳው ወደ ቅዱስ ሩፋኤል ቤተ ክርስቲያን እየመጣች እጆቿንም ዘርግታ ወደ ስዕሉ በማንጋጠጥ ከጽኑ ለቅሶ ጋር እንዲሁ ትለምን ነበር። ከዚህ በኋላ በአንድ ቀንም ስሙንም እንደ ልማዷ መጥታ ስለ ጽኑ በሽታዋ ታለቅስ ዘንድ ጀመር። ቅዳሴ በተፈጸመ ጊዜ ጠበል ጠጣች። ያን ጊዜ ከጉሮሮዋ መልኩ የጠቆረ ወፍራም እዥ እንደ ምራቅ ሆኖ ወጣላት። ይህን ድንቅ እግዚአብሔር ሥራ ያዩ ሕዝቡም የሊቀ መላእክት ቅዱስ ሩፋኤል የአማላጅነት ገናናነትን አደነቁ። ይህች በሽተኛዋ ስለዳነች እልል አለች። እግዚአብሔርንም እያመሰገነች በአማላጅነቱ ፈወሳት። ቅዱስ ሩፋኤልንም እያደነቀች ሄዳ በሊቀ መላእክት ቅዱስ ሩፋኤል ስም ለድሆች ምጽዋትን ሰጠች። የተወደዳችሁ ወንድሞቻችን ሆይ የሊቀ መላእክት ቅዱስ ሩፋኤል የርኅራኄውን ብዛት ተመልከቱ። ከጽኑ ችግር፣ ከጥፋት ሞት፣ ከጠላትም እጅ ያዳናቸው ስንቶች ናቸው። እርሱ ይቅርታን የሚያሰጥ ስሙን ለሚጠሩትም ሁልጊዜ ምስጋና ወደሚገባው እግዚአብሔር ይለምንላቸዋልና። ሊቀ መላእክት ቅዱስ ሩፋኤል ለሚለምንላችሁም በዚህ ዓለም ቢሆን በሚመጣውም ዓለም ቢሆን እግዚአብሔር ክብርና ባለሟልነትን ይሰጣቸዋል። የሊቀ መላእክት ቅዱስ ሩፋኤል ጸሎትና በረከቱ ከሁላችን ጋር ይሁን በእውነት። የልዑል እግዚአብሔር ቤተሰቦች ከዚህ በመቀጠል የሊቀ መላእክት የቅዱስ ሩፋኤልን መልኩን እናሰማለን። ሩፋኤል ሆይ
በሌሊት እሑድ ለተከናወነው ስነ ተፈጥሮ ሰላም እላለሁ። አስቀድሞ ከነፋስና ከእሳት ለተቀነባበረው የተፈጥሮ ባህሪም ሰላም እላለሁ። ሩፋኤል ሆይ የሦስቱ ነገደ መላእክት አለቃ ከመሆንህም በላይ ወልደ ነጎድጓድ ዮሐንስ እንደተናገረው ዳግመኛ የወላድን ማኅፀን ሁሉ እንድትፈታ ተሾመሃልና። ሩፋኤል ሆይ በአምላክ አንደበት የአዳም ስም ከመሰየሙ በፊት አስቀድሞ ለተጠራ ስም አጠራር ሰላም እላለሁ። ሩፋኤል ሆይ ሰላምን የሚያስገኝ መንፈስ ቅዱሳዊ አእምሮ ደግመ ደጋግማ አሳድርብኝ፣ እጥፍ ድርብ የሆነ አምላካዊ ጥበብንም ግለጽልኝ። ሩፋኤል ሆይ በአምላካዊ ጥበብ ለተፈጠረ ስዕርተ ርእስህ ሰላም እላለሁ። ለስነ መልክ ቁንጮም ሆኖ ለተፈጠረ ራስህም ሰላም እላለሁ። ሩፋኤል ሆይ የመጽሐፍ ቃል እንደተናገረ መንፈሳዊ ሐኪም እንደመሆንህ መጠን አንተ በምትተላለፍበት ቦታ ሆኖ በሽተኛዋ ሴት ከሕመሟ ትፈወሳለች፣ ለዓይነ ስውሩም ሰው ብርሃንን ይሰጠዋል። ሩፋኤል ሆይ እግዚአብሔር አሰማምሮ ላነጸው ፊትህ ሰላም እላለሁ። የፊትህ የውበቱ ተመሳሳይ ሆኖ ለሚታይ ቀራንብትህም ሰላም እላለሁ። ሩፋኤል ሆይ የነፍሴን ጠላት በረድኤትህ ታሰነካክለው ዘንድ በጥፋትም ገጀሞ ቆራርጠህ ትጥለው ዘንድ የተራድኦ ጉብኝትህን አታቋርጥብኝ። ሩፋኤል ሆይ አስደሳች ለሆኑ ዓይኖች ሰላም እላለሁ። ልመናን ለሚሰሙ የችግረኛውን ጥሪ ለሚቀበሉ ጆሮችህም ሰላም እላለሁ። ሩፋኤል ሆይ ረቂቅ የሕይወት መልአክ እንደመሆንህ ሁሉ አቤቱ በየጊዜው የኃጢአቴን እሾህ አቃጥለህ አጥፋልኝ፣ አንተ የሚያቃጥል የእሳት ነበልባል ነህና። ሩፋኤል ሆይ ኅብራቸው የእሳት ነበልባል ለሆኑ ጉንጮች ሰላም እላለሁ። የይቅርታ ሽቱ መዓዛ መሳክል ለሆኑ አፍንጮችም ሰላም እላለሁ። ሩፋኤል ሆይ ከኮረብታ በታች በማይፈታ ሰንሰለት ያሰርከው ከክብር ይልቅ ሐሳርን የመረጠ ከጠላቴ ከዲያብሎስ የተነሳ ተፍገምግሜ ከጥፋት ላይ እንዳልወድቅ ድጋፉ ነኝ። ሩፋኤል ሆይ የፈጣሪ ምስጋና ለማያቋርጡ ከናፍሮች ሰላም እላለሁ። የቅድስት ሥላሴን ምስጢር በማድነቅ ለሚያመሰግን አፍህም ሰላም እላለሁ። ሩፋኤል ሆይ ረቂቅ መንፈስና የሕይወት መልአክ አንተ ነህና የተጣራ የደስታ ወይንና ያማረ የሕይወት ኅብስትን ለእኔ ለአገልጋይ ሁል ጊዜ መግበኝ። ሩፋኤል ሆይ ለአስደናቂና ግሩማን ለሚሆኑ መልአካዊ ጥርሶች ሰላም እላለሁ። ያማረ የመለኮት ሥራ ለሚሆን አንደበትህም ሰላም እላለሁ። ሩፋኤል ሆይ ተፈጥሮ ሥጋና ደም ያልተቀላቀለው ረቂቅ መልአክ ነህና የርጉም ኃጢአት አውሬ ወጥመድ ይዞ እንዳያስጨንቀኝ እኔ ደካማ ወዳጅ በአንተ ኃይል በጣጥሽ ጥለው ዘንድ ኃይልህን አሳድርብኝ። ሩፋኤል ሆይ ከመብረቅ ይልቅ ነጎድጓዳማ ለሆነው ቃል ሰላም እላለሁ። የረቂቅ መንፈስ እስትንፋስ ለሆነው እስትንፋስም ሰላም እላለሁ። ሩፋኤል ሆይ እውነተኛ የመልአክ ሐዋርያ ስለሆነ ለበዓል የተጠሩት ወገኖች በተጠንቀቅ ይጠባበቁሃልና ከላይ እጅግ ምጡቅ ከሆነ መኖሪያ ፈጥነህና። ሩፋኤል ሆይ የድምፁ ጉርምርምታ ለሚያስደነግጥ ጉሮሮ ሰላም እላለሁ። በትከሻ የከተማ ጫፍ ላይ ለታነጸ አንገትም ሰላም እላለሁ። ሩፋኤል ከትጉሃን መላእክት ወገኖች አንዱ አንተ እንደመሆንህ መጠን አቤቱ የትእዛዝን ቀስት ጠላት ይነድፈው ዘንድ የጋለ የአፍህ ፍላጻ ሁል ጊዜ በጠላቴ ላይ ይነጣጠርበት። ሩፋኤል ሆይ ለማይናወጹ እሳታውያን ለሆኑ ትከሾች ሰላም እላለሁ። አምሮ ተስተካክሎ በተቀመጠ ጀርባ ላይ
ለተንሰራፉ ክንፎችም ሰላም ላለው። ሩፋኤል ሆይ ፍላጎትን ሁሉ በትክክል የምትፈጽምና የምታሟላ ነህ። ስለዚህም ከጽኑ ሃይማኖት በጎ ምግባርን ገንዘብ አድርግልኝ፣ በፍቅርህም የተጠመድኩ ነኝና ሰፊ የአእምሮ እውቀትን አሳድርብኝ። ሩፋኤል ሆይ ነበልባላዊ መጎናጸፊያን ለተጎናጸፈ ዘባን ሰላም ላለው። የጥበብ መገኛ ለሚሆን እንግዳህም ሰላም ላለው። ሩፋኤል ሆይ የረዳትነትን ሰይፍ ታጥቀ የታዳጊነትህን ጋሻ መክተ ጠላት የዲያብሎስን ትበቀልልኝ ዘንድ በፍጹም ልመና እለምንሃለሁ። ሩፋኤል ሆይ ለሚያቃጥል ነበልባላዊ ሕፅንን ሰላም ላለው። የመሬትና የውሃ የተፈጥሮ ባህሪ ለሌላቸው እጆችህም ሰላም ላለው። ሩፋኤል ሆይ መንፈሳዊ ሐኪም ነህና ደዌ ኃጢአት እንዳያሰቃየኝ ፍቱን መድኃኒትን ቀብተህ አድነኝ። አቤቱ የሀብተ ረድኤትህንም ተሳታፊ አድርገኝ። ሩፋኤል ሆይ ጠላት ዲያብሎስን ለማጥፋት ለተጠናከረው ኩርማን ሰላም ላለው። ለጸቡ ተባባሪ በመሆን ላልተለየ ወሮችም ሰላም ላለው። ሩፋኤል ሆይ አንተን ድል የተጎናጸፍክ የአሸናፊዎች አሸናፊ፣ ለዚህም የጦቢትን ዓይን በሰው ተመስለ እንደፈወስከው ሁሉ የሰውነቴን ሰውነት ከደዌ ኃጢአት ትፈውስ ዘንድ ከረድኤትህም ቅባ መድኃኒት ቀባት። ሩፋኤል ሆይ ክቡር ለሚሆን መልአካዊ ክንድም ሰላም ላለው። በከንቱ ለማይዘረጋው መዳፍም ሰላም ላለው። ሩፋኤል ሆይ የአምላክ ካህን የምስጢረ ቅዳሴ ቀዳሽ አንተ ነህና ከመዋረዱ በፊት በተፈጥሮ ጓደኛ የነበረ ጽኑ የሆነ ጠላት የዲያብሎስን ድል በምነሳበት ገንዘብ ሁልጊዜ ጠዋትና ማታ ከክብርህ ክብርን አሳትፈኝ። ሩፋኤል ሆይ የጦቢትን ዓይኖች ለፈወሱ ጣቶችም ሰላም ላለው። ለመፈወሱ በመተባበር የአሳ ሐሞትን ለኳሉ ጥፍሮችም ሰላም ላለው። ሩፋኤል ሆይ የኪሩቤል ወገን የምትሆን መለኮታዊ ምስጢር የምትነግር ነህና የሕይወት መልአክ እጅ የሱሳን ነቢይ እንደዳሰሰ አቤቱ ጣቶች ዓይኖችን ይዳሱልኝ። ሩፋኤል ሆይ በመንታ ላለው እንደ ሰብአዊ ከርስህም ሰላም ላለው። ሩፋኤል ሆይ በመንታ አክናፍ ለተጌጡ ጎኖች ሰላም ላለው። እንደ ሰብአዊ ፍጡር ምግብ ለማያሻው ረቂቅ ከርስም ሰላም ላለው። ሩፋኤል ሆይ ከአላፍ መላእክት አለቆች አንዱ አንተ ነህና ለፈላስፋው ለላሜህ ልጅ ለኖህ የማያይህን መጉደል ታማኝነቷ ርግብ እንዳበሰረችው አንተም የይቅርታና የምህረትን ምስራች አብስረኝ። ሩፋኤል ሆይ ከሽንገላና ከነቀፋ ልዩ ለሆነ ልቦና ሰላም ላለው። ስጋዊ ደማዊ ነፍስ ሁሉ ለማዳን የሁል ጊዜ ሐሳቡ ለሆነ ሐሳብህም ሰላም ላለው። ሩፋኤል ሆይ ፈጣን የሕይወትና የማዳን መልአክ ነህ። ንጉሡ ከ4 ቀን በኋላ ሊያድነው በቀጠረው ጊዜ አንተ በመካከሉ ማለት ከዚያ በፊት ለቀሲሱ ተገልጸህለታልና። ሩፋኤል ሆይ ሁኔታው ለማይመረመር ውስጣዊ ገንዘብ ሰላም ላለው። ከነፋስና ከእሳት ለተፈጠረ እንብርትህም ሰላም ላለው። ሩፋኤል ሆይ ከ7ቱ ሊቃነ መላእክት አንዱ አንተ ነህና የአቤል መሥዋዕት በእግዚአብሔር ዘንድ ፊት ክብር እንዳገኘ የኔንም ምስጋናዬንና የጸሎቴን ጤና መዓዛ በፈጣሪ ፊት ዋጋ ይኑረው። ሩፋኤል ሆይ የነደ እሳት ዝናር ታጥቆ ለሚታየው ወገብ ሰላም ላለው። በአንድነት ግብር ለሚታዩ ማቆያጽ ሰላም ላለው። ሩፋኤል ሆይ በረከት ልቦናችን ያተገዋልና እስራኤል ያዕቆብ ልጆቹን እጁን አመሳቅሎ እንደባረከ አንተም ማኅበራችን ትባርክልንና
አንድነታችን ታጸናልን ዘንድ ፈጥነና። ሩፋኤል ሆይ ለስግደት ለአስተብርኮ ለተፈጠሩ ጉልበቶች ሰላም ላለው፣ በእሳት ሰረገላ ለሚፋጠኑ እግሮችም ሰላም ላለው። ሩፋኤል ሆይ አንተ የትጉሃን ሐራ ሰማይ አለቃ እንደመሆን መጠን ታላቅ ባለ ግርማ መልአክ ነህ። ብእሲት በንጹሕ ዕጢ ሰይጣን ከሚያስጨንቃት መከራ እንደዳነች አቤቱ የባለሟልነት ክብርህን አሳየኝ። ሩፋኤል ሆይ ከአዳም ተረከዝ ልዩ ለሆነ ተረከዝ ሰላም ላለው፣ ዳግመኛ ለእግር ጫማ ሰላም ላለው። ሩፋኤል ሆይ የእሳታውያን ነገደ መላእክት አለቃቸው አንተ ነህና ወዳጅ ለወዳጁ እንደሚራዳው እንዲሁ ሌላ አገልጋይህን በዚያች ክፉ ብድራት በሚከፈልባት ዕለት እርዳኝ። ሩፋኤል ሆይ እሳታውያን ለሆኑ ጣቶችና ከጣት ጥፍሮችም አንዲቱን ስንኳን ሳልለይ ሰላም ላለው። ሩፋኤል ሆይ እስኪ ይህንን ነገር አስረዳኝ። ትኩሃን ረቂቃን ፍጥረቶች ልማዳዊ እንዴት ወደዱ? መላእክት ሥጋዊ ሥርዓትን ስለምን ፈለጉ? ሩፋኤል ሆይ በመጠነ መልአክ ለሆነ ቁመና ሰላም ላለው፣ ዳግመኛ ስነ ጸዳሉ ለሚያበራ መልክም ሰላም ላለው። ሩፋኤል ሆይ ተአምራትን የምታደርግ ነህና ተአምራቶችንም እነግራለሁ። ስለሆነም ነፍሴን የሚቃወማት የዲያብሎስ አበጋዞች ጸብ በጀመሩ ጊዜ በፊቴ ወድቀው ይቅሩ። ሩፋኤል ሆይ የልቦናዬን ሐሳብ ሁሉ ትፈጽምልኝ ዘንድ ሊቃነ መላእክትና። ሩፋኤል ሆይ የልቦናዬን ሐሳብ ሁሉ ትፈጽምልኝ ዘንድ ሊቃነ መላእክትና። ሩፋኤል ሆይ ለሁሉ ምሕረትን የምትለምን አንተ ነህ። በወሊድ ጊዜ የሰውንም የእንስሳትንም ማኅፀን የምትፈታ አንተ ነህ፣ ሙትም ያስነሳልና። ሩፋኤል ሆይ ከሰማይ ወርደህ የጻድቃንንና የሰማዕታትን ጸሎት የምታሳርግላቸው አንተ ነህ። ሩፋኤል ሆይ የድኩማን ኃይላቸው አንተ ነህና ምስጋናዬን ጸሎቴን ወደ ላይ ታሳርግ ዘንድ በእግዚአብሔር ወልድ በእናቱ በድንግል ማርያም ስም ማልድሃለሁ። ሩፋኤል ሆይ በችሎታዬ መጠን ያቀረብኩልህን ይህንን የምስጋና እጅ መንሻ አቤቱ ተቀበለኝ። ሩፋኤል ሆይ ቅናት፣ ምቀኝነት የሌለብህ ባለጸጋ እንደመሆንህ ድሃውን ባለጸጋ ታደርገዋለህና የመዋቲ ሰው ጆሮ ያልሰማውን ዓይን ያላየውን በጎውን ዋጋ ለእኔ ለወዳጅ ስጠኝ። ቅዱስ ሩፋኤል አምላክ ሆይ ከመከራ ሥጋ ከመከራ ነፍስ ሰውረኝ ለዘለዓለሙ አሜን። የተከበራችሁ የልዑል እግዚአብሔር ቤተሰቦች ከሊቀ መላእክት ቅዱስ ሩፋኤል በረከትና ረድኤት እንዲያሳትፈን አምላካችን እግዚአብሔር እንዲህ እናመስግነው። አባታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም ምድር ላይ ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንም ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችን የሚያስተሰርይልን ዘንድ ለዘላለሙ አሜን። የልዑል እግዚአብሔር ቤተሰቦች ከዚህ በመቀጠል የዕለቱን ስንክሳር እናሰማለን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ግንቦት 13 በዚች ቀን የከበረ አባት በገድል ተጠምዶ የኖረ ብልህ አርሳኒዎስ አረፈ። ይህም ቅዱስ ከሮሜ ሀገር ሰዎች ከባለጸጎች
ከታላላቆች ነው። የቤተ ክርስቲያን ትምህርት አስተምረው ዲቁናንም ሾሙት። ከዚህ በኋላ አቴና ወደሚባል ሀገር ሄዶ ፍልስፍናን፣ የፀሐይና የጨረቃን የከዋክብትን ማካሄዳቸውን፣ የዘመናትን መለኪያ መቁጠሪያ ተምሮ በመልካም አጠና። ከብዙዎችም ከፍ ከፍ አለ። በመንፈሳዊ ትምህርቱም ፍጹም ሆኖ አምላካዊ ትሩፋትን የሚሰራ ሆነ። በሮም ሀገርም ታላቁ ቴዎዶሲዮስ በነገሰ ጊዜ ልጆቼን አኖሪዎስንና አርቃዲዎስን የሚያስተምርለት ጥበበኛ ሰው ፈለገ። ይህንንም ቅዱስ ወደ ንጉሥ ወሰዱት። ንጉሡም ልጆቹን አኖሪዎስንና አርቃዲዎስን እንዲያስተምርለት አዘዘው። እርሱም ታዞ የንጉሡን ልጆች እንደሚገባ ሊያስተምር ጀመረ። በብዙ ትግልና ድካም ስለሚያስተምራቸው ያለ ርኅራኄ ብዙ ድብደባን ይደበድባቸው ነበር። ንጉሥ ቴዎዶሲዮስን ባረፈ ጊዜ ልጆቹ አኖሪዎስ በሮማ ሀገር፣ አርቃዲዎስ በቁስጥንጥንያ ነገሱ። እግዚአብሔርም በአርሳኒዎስ ልብ ፍርሃትን አሳደረ። በታናሽነት ጊዜ ሲያስተምራቸው የሚመታቸው ስለሆነ በዚህ ምክንያት ከዓለም ይወጣ ዘንድ የነፍሳቸውንም ድህነት ለሚሹ የሚበራ መብራት ሆኖ ሌሎች ይበሩበት ዘንድ አነሳሳው። ምን እንደሚያደርግ በልቡ እያሰበ ሳለ እነሆ ከእግዚአብሔር ዘንድ እንዲህ የሚል ቃል መጣ። አርሳኒ አርሳኒ፣ ከዚህ ዓለም ውጣ፣ አንተም ትድናለህ። ይህንንም ቃል በሰማ ጊዜ ፈጥኖ ተነሳ እንጂ አልዘገየም። ወዲያውኑ ልብሱን ለውጦ ወደ ቤተ ክርስቲያን ሀገር ሄደ። ከዚያም የከበረ አባ መቃርስ ገዳም ወዳለበት ወደ አስቄጥስ በረሃ ወርዶ በጾም በጸሎት በመስገድ በመትጋት በአርምሞና በትሩፋት ሁሉ ፍጹም ተጋድሎን ተጋደለ። ስለ ዝምታውም በጠየቁት ጊዜ እኔ ስለ ራሴ ብዙ አዝናለሁ፣ እርሱ ግን በውስጥና በአፋ ትሑት ቅን የዋህ የእግዚአብሔርን ሥራ ይሠራል። ሁልጊዜ እጀ ሥራውን አያቋርጥም። ከዕለት ምግቡ የሚተርፈውንም ይመጸውታል። የነፍሳቸውንም ድህነት ለሚሹ ጥቅም ያላቸውን ብዙ ድርሰቶችና ተግሳጾችን ደረሰ። ወደ ቤተ ክርስቲያንም በሚገባበት ጊዜ ሰው እንዳያየው በምሰሶ ኋላ ይሰወራል። ይህ አባት ድንቆች ተአምራትን ያደርጋል፣ የብዙዎች ሰዎችን ገድል እግዚአብሔር ገልጦለታልና። መልኩም ያማረ፣ ሕዋሳቱም የጸኑ፣ ፊቱም ብሩህና እጅግ ደስ የሚል፣ ጽሕሙም ከወገቡ መታጠቂያ የሚደርስ ረጅም። ከለቅሶ ብዛት የተነሳ የቅንድቡ ጠጉር ተነቀለ። ቁመቱም ረጅም ነው፣ ግን ያጎነብሳል። ወደ መልካም ሽምግልና በደረሰ ጊዜ ዕድሜውን ሁሉ 100 ዓመት ሆነ። በሮሜ 40 ዓመት ኖረ። በአስቄጥስ 35፣ በምስር ገዳም 25 ዓመት፣ በእስክንድሪያ 3 ዓመት። ከዚህ በኋላ ወደ ምስር ገዳም ተመልሶ በዚያ 2 ዓመት ተቀምጦ በሰላም አረፈ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ ጻድቅ ጸሎት ይማረን፣ በረከቱ ከእኛ ጋር ትኑር ለዘላለም አሜን።